ሚያዝያ 27 ቀን 1933 ዓ.ም በኢትዮጵያ ታሪክ ውስጥ እጅግ ልዩ ስፍራ አለ። ምክንያቱም ኢትዮጵያውያን ሀገራቸውን የወረረውን ፋሺስት ኢጣሊያን ለ5 ዓመታት በዱር በገደል ተዋግተው የወቅቱ ንጉስ አፄ ኃይለ ሥላሴም በውጭ ሆነው ባደረጉት የዲፕሎማሲ ተጋድሎ ድል አድርገው ሀገራቸውን የተቆጣጠሩበት ሚያዝያ 27 ቀን 1933 ዓ.ም ነው። ከ5 ዓመታት ተጋድሎ በኋላ የፋሺስት ኢጣሊያን ሰንደቅ ዓላማ ወርዶ የኢትዮጵያን ሰንደቅ ዓላማ እንዲውለበለብ የተደረገውም በዚሁ ቀን ነው። ይህንን ተከትሎ ንጉሠ ነገሥት ኃይለ ሥላሴም ለሀገሪቱ ሕዝብ ንግግር አድርገዋል። ኢጣሊያን በ1888 ዓመተ ምህረት አድዋ ላይ በግማሽ ቀን ጦርነት የውርደት ማቅ መከናነቧ ሲቆጫት ሲያንገበግባት ኖሯል። እናም ከ40 ዓመታት በኋላ በ1928 ዓመተ ምህረት ቂሟን ለመወጣት ኢትዮጵያን ወረረች። ኢትዮጵያም በወቅቱ ገና የተደራጀ ጦር ያልነበራት ናት። ፋሺስት ኢጣሊያን አሉ የተባሉ ዘመናዊ የጦር መሳሪያዎችን መርዝ ከሚተፉ አውሮፕላኖች ጋር ይዛ ነው ኢትዮጵያን የወረረችው። ወረራው የተደራጀ ስለነበር በቀላሉ ሊቀለበስ አልቻለም። ኢጣሊያን በመርዝ ጋዝ ጭምር ወረራውን ለመቀልበስ የተሰማሩ ኢትዮጵያውያን መፍጀት ጀመረች። ስለዚህ ንጉሠ ነገሥቱ እዚሁ ሆነው የከፋ ነገርን ከሚመጣ በውጭ አገር ሆነው ቢታገሉ ይሻላል ሲሉ የዘመኑ ሽማምንቶች እንደ አማራጭ አቅርበው ነበርና ግርማዊ ቀዳማዊ ኃይለ ሥላሴ ወደ እንግሊዝ ተሰደዱ። ሀገር አልባ ሆኑ። በዚያ ሆነው ግን በዲፕሎማሲው መስክ ሲሰሩ ቆይተው ከእንግሊዝ ጦር ጋር ሆነው ወደ ሀገራቸው ተመለሱ። ኢጣሊያም ኢትዮጵያን በወረራ ያዘች። ሮም በደስታ ተቀጣጠለች። ኢትዮጵያውያንም አሻፈረኝ ብለው ጫካ ገቡ። አርበኞቹ ፋሺስቶችን ለመፋለም በዱር በገደሉ ተሰማሩ። የኢጣሊያን ሰራዊት መውጫ መግቢያም ይከለክሉት ጀመር። ጦርነቱ በየፈፋው ይካሄድ ጀመር። ኢትዮጵያውያን በከተሞች ለኢጣሊያን ጦር አንገዛ ማለታቸውን ቀጠሉ። በአዲስ አበባ ገነተ ልዑል ቤተ መንግስት ግራዚያኒ ህዝቡን ሰብስቦ ባለበት በኢትዮጵያኑ በተወረወሩ ቦምቦች ጉዳት ደረሰበት። ይህ የሆነው በየካቲት 12 ቀን 1929 ዓመተ ምህረት ነበር። ይህንን ተከትሎ የኢጣሊያን ጦር በወሰደው እርምጃ በአዲስ አበባ ብቻ ህፃናት፣ ሴቶችና እናቶች አረጋውያን ጨምሮ ከ30 ሺህ በላይ ነዋሪዎች በፋሺስቶች በአሰቃቂ ሁኔታ ተጨፈጨፉ። እርምጃም ከአዲስ አበባ ውጭም ደብረ ሊባኖስ ድረስ የዘለቀው ስለመሆኑ መረጃዎች ያመለክታሉ። በመጀመሪያ የጦርነቱ ተጋድሎ ጎላ ብለው የሚጠቀሱት ራስ ምሩ፣ ራስ ደስታና ወንድማማቾቹ አበራ እና አስፋው ወሰን ካሳ የራስ ካሳ ልጆች ናቸው። ራስ ምሩ በሽሬ ግንባር ያሳዩት የአመራር ችሎታ የሚደነቅ ነበር። በተለያዩ የአገሪቱ ቦታዎች ጠንከር ያለ ተቃውሞና ከፍ ሲል ጦርነት ገጠማቸው። በተለይ ትግሉ ይቀጥል የሚል መልእክት በስደት ላይ ከሚገኙት ንጉሠ ነገሥት ይዤ መጥቻለሁ የሚለው የብላቴና ጌታሩይ ወልደ ሥላሴ ልጅ ፍቃደ ሥላሴ መልእክት መድረሱ ራስ ምሩ የአርበኞችን መሪ እንዲሆኑ በማድረግ ረገድ ከፍተኛ ሚና እንድትጫወት ይነገርለታል። ራስ ምሩ ከሰሜን ይዘውት የመጡትን ጦር የጥቁር አንበሳን ወጣት አርበኞችና በወለጋና ኢሊባቡር ሰፍረው የነበሩትን ነፍጠኞች አስተባብሮ በድፍረት ለዘመቻ ወደ አዲስ አበባ ቀና። በደቡብ ኢትዮጵያ ደግሞ የራስ ደስታ ዳምጠው ጦር በዶሎ ላይ የሰነዘረው ደፋር የማጥቃት እርምጃ ከሽፎበት ከተመለሰ በኋላም ቢሆን ጣሊያኖች ረፍት መንሳቱን አላቋረጠም። በዚህም በተለይ መጀመሪያው ላይ በደጃች በየነ መርር ጦር እና በደጃች ገብረ ማርያም ጦር ይታገዝ ነበር። የመጀመሪያው ምዕራፍ ተቃውሞ ቁልጭ አድርጎ የሚያሳየው በ1928 ማለቂያ ላይ የተደረገው በቁጡ ያልተቀናጀው በአዲስ አበባ የሚገኘውን የጠላት ጦር የማጥቃት እርምጃ ነው። በእቅዱ መሰረት ከገጠር የአርበኞች ኃይል በተለያዩ አቅጣጫ ሲያጠቃ፣ ከተማው ውስጥ ደግሞ ህዝባዊ አመጽ ተቀስቅሶ የጣሊያንን አገዛዝ ባጭሩ ለመቀጨት ታቅዶ ነበር። ከገጠር የሚጠበቁት በሰሜን አበራና አስፋው ወሰን ካሳ፣ በደቡብ ደጃች ባልቻ ሳፎ፣ በሰሜን ምዕራብ ባላምባራስ አበበ አረጋይ፣ በምስራቅ ደጃች ፍቅረ ማርያም ይናዱ ነበሩ። የአርበኞች መንፈስ በማነቃቃት ከፍተኛ ሚና ሲጫወቱ የነበሩት እና የጣሊያንን አገዛዝ በጽኑ የሚቃወሙት የወሎ ጳጳስ አቡነ ጳውሎስ ሚናም እዚህ ላይ ይጠቀሳል። የሆነው ሆኖ ይህ ብዙ ኃይሎችን ያቀፈ እቅድ በህብረት የጣሊያን ጦር ማጥቃት ቀርቶ የተበታተኑ ጀብዶችም የታዩበት ሆነና ተሰናክሎ ቀረ። አቡነ ጴጥሮስም ተይዘው ስቃይ ከበዛበት ምርመራ በኋላ በአደባባይ ተረሸኑ። ከዚያ በኋላ ጦሩ ራሱን አጠናክሮ ደረቅ ጦርና መደዴ ጦር በመባል ተከፍሎ ትግሉ ቀጠለ። ይህም ደረቅ ጦር ሙሉ ለሙሉ በውጊያው ላይ ሲያተኩር፣ መደዴ ጦር ደግሞ ውጊያው ተግ ሲል በእርሻ ተግባር እንዲሰማራ ተደረገ። በሌላ በኩል ደግሞ ፋኖዎች መረጃ የመሰብሰቢያ ዘዴ ነበራቸው። ወደ ጠላት ጦር ጠጋ ብለው የሚያደፍጡ ቃፍሮች የጠላትን ጦር እንቅስቃሴ እየተከታተሉ መረጃ ይሰጣሉ። ከሁሉ በላይ መረጃ በመሰብሰብ በኩል ቁልፍ ሚና የተጫወቱት ግን የውስጥ አርበኞች ናቸው። ከጠላት ጋር አብረው እየዋሉ እያደሩ የጠላትን ጦር ጥንካሬ እየታለሙ ዘመቻዎችንም ሆነ ወታደራዊ እንቅስቃሴዎችን በተመለከተ ለአርበኞች አስቀድመው መረጃ በመስጠት እገዛ አድርገዋል። በዚህም የጠላትን እቅዶች ማጨናገፍ የተቻለባቸው ሁኔታዎች ነበሩ። ከዚያም አልፈው በአስተዳደሩ ውስጥ ባላቸው ኃላፊነት በመጠቀም ለአርበኞች የሐሰት የይለፍ ቃልና
መታወቂያ ወረቀት ያወጡ ነበር። በዚህ ታሪክ ላይ ከወንዶች ይልቅ ሴቶች ስለማይጠረጠሩ በስለላው ሰርተዋል። ከሴቶች የውስጥ አርበኞች ከፍተኛ ዝና ያገኘችው አርበኞች አዲስ ዓለም የመሸገው የጠላት ጦር እንዲደመስ ሁኔታዎችን ያመቻቹት ሸዋረገድ ገድል ይጠቀሳሉ። የውስጥ አርበኞች ድርጅት ከፍተኛ ደረጃ ሊደርስ የቻለው በአዲስ አበባና በጎንደር ነው። በተለይም በዋና ከተማዋ የምድር ባቡር ሰራተኞች በመዋቀሩ የተጫወቱት ቁልፍ ሚና እንቅስቃሴውን ላባድራዊ ባህሪ ሰጥቶታል። በአጠቃላይ ጣሊያኖች ናላቸው የዞረው አርበኞቹ ከሚያደርሱባቸው ጥቃት ይልቅ የውስጥ አርበኞች የሚያደርሱባቸው ግዝገዛ ነበር ማለት ይቻላል። ምክንያቱም አርበኞችን በርቀት የሚያውቋቸው ሲሆኑ የውስጥ አርበኞች ግን እነሱን መስለው መገኘታቸው ነው። የውስጥ አርበኞች አንዳንዴ ቢጠረጠሩ እንኳን እንዳይያዙ የሽፋን ስም ይጠቀሙ ነበር። እዚህ ላይ የአርበኞችን የትግል ስልት በተመለከተ ሊጠቀስ የሚገባው ነገር አንዳንዴ የማዘናጋት ታክቲክ መጠቀማቸው ነው። በተለይም በ1932 ራስ አበበ አረጋይ ለጣሊያን ሽማምንት እጄን ለመስጠት ዝግጁ ነኝ ብለው በማጨድ የተጠቀሙት ታክቲክ ለዚህ አንድ ጥሩ ማስረጃ ነው። የሸዋ ገዥ ምክትል እንደራሴ የነበረው ጀነራል ናዚ በእንዲህ አይነቱ የመታለል ታክቲክ ተሞኝቷል። አበበ ለናዚ እጅ ለመስጠት ዝግጁ መሆናቸውን ይገልጹ እንጂ ዓላማቸው ግን ሌሎች የአርበኞች መሪዎች ፋታ እንዲያገኙ ለማድረግ ነው ወደዚህ ታክቲክ የገቡት። በዚህ ላይ ምንም ጥርጣሬ ያልነበረው ናዚ በነገሩ ተታሎ የሰላም ድርድሩን ከልቡ ተያይዞ ነበር። በመጨረሻ ራስ አበበ ጦሩ ቀደም ብሎ ከደረሰበት ጥቃት ማገገሙን በቅጡ ካረጋገጡ በኋላ ኢጣሊያኖች በሌሎች አርበኞች ላይ ያደረሱት እልቂት ሰበብ በማድረግ ድርድሩን አፍርሶ ትግሉን ቀጥሏል። በአጠቃላይ መልኩ ስናየው የአርበኞች የነጻነት ትግል በዘመናዊ የኢትዮጵያ ታሪክ ውስጥ አንድ አኩሪ ምዕራፍ ነው። ኢትዮጵያውያን ለአርነትና ለነጻነት ሲሉ ለሞት ዝግጁ ለመሆናቸው አንድ ሌላ ማረጋገጫ ነው። ለትግሉ የበለጠ ግምት የሚያሰጠው የወራሪውን ኃይልና ጭካኔን በመገንዘብ አመቺ የሆኑ አዳዲስ ስልቶች ለመቀየስ መቻሉ ነው። አርበኞቹ በጠላት ላይ ያገኟቸው ድሎች የወሳኝነት ባህሪ ባይኖራቸውም የኢጣሊያን ሰራዊት በአርበኞች ጥቃት ተደናብሮ እና ተጎሳቁሎ በመጨረሻ እንግሊዞች ለከፈቱት ዘመቻ ክፉኛ ተጋለጠ። በአርበኞች ተጋድሎ የታዩ አንዳንድ ድክመቶች ነበሩ። ይህን ሳይጠቅሱ ማለፍ ከድል በኋላ በሀገሪቱ የተዘረጋውን ስርዓት በቅጡ ለመረዳት ያዳግታል። መጀመሪያ ነገር ወራሪውን የጣሊያን ጦር ከኢትዮጵያ ለማስወጣት አርበኞች ከፍተኛ ተጋድሎ የፈጸሙበት እንደነበር ተጠቅሷል። በታሪክ ተደጋግሞ እንደሚታየው ድልን ለመቀዳጀት በሚደረግ ተጋድሎ ወቅት ባንዳዎችም ያጋጥማሉ። በዚህ ሀገርና ሕዝብ በተወረሩበት ወቅት ባንዳዎችም ለኢጣሊያን በማደር ሀገራቸውና ኢትዮጵያን ወግተዋል። በዚህ መሰረት አያሌ ኢትዮጵያን በግል ጥቅም ተታለው ወይም ራስን አድን በሚል መርህ የኢጣሊያን ባንዳ ሆነዋል። ውስጥ አዋቂ በመሆናቸውም እነዚህ ባንዳዎች በተጋድሎ ላይ የኢጣሊያን ሰራዊት ካደረሰው የበለጠ ጉዳት አድርሰዋል። ይህም ሆኖ ግን ነጻነት ከተመለሰ ወዲህ በስደተኞችና በባንዳዎች መካከል የተፈጠረው ግንባር ተጠቃሚ በመሆኑ ከቅጣትና ውርደት ይልቅ የጠበቃቸው ሽመትና ሽልማት ነበር። በአጠቃላይ ግን ጠላት በ1928 ዓ.ም ሀገሪቱን በወረረ ጊዜ ከጫፍ እስከ ጫፍ አርበኞች ተዋድቀዋል። ለምሳሌ በኦጋዴን እነ ሲቡዙ ዘአማኑኤል፣ እነ ደጃች ዑመር ስመትር፣ በጎንደር ራስ አሞራው ብነህ፣ በጎጃም ሸበል በረንታ እነ ደጃዝማች በላይ ዘለቀ፣ በሸዋ እነ ራስ አበበ አረጋይ፣ ጃግማ ኬሎ፣ ሸዋረገድ ገድሌ፣ ደጃዝማች ባልቻ ሳፎ፣ ገረሱ ዱኪ፣ ደጃች ብዙነሽ፣ በሲዳሞ ራስ ደስታ ዳምጠው ወዘተ መተኪያ የሌላትን ህይወታቸውን እስከ መገበር በዘለቀ ተዋድቀዋል። እነዚህ አርበኞች የነበረባቸው ቦታዎች የድል ችቦ የተለኮሰባቸው ቦታዎች ናቸው እንጂ ተዋጊዎች ከአራቱም ማዕዘን ቋንቋ፣ ሃይማኖት፣ ጾታ ሳይገድባቸው ለሀገራቸው ነጻነት ተማምለው የተሰባሰቡ ኮከቦች ነበሩ። ለዚህ ማስረጃው ጀነራል ጃግማ ኬሎ በመጽሐፋቸው ላይ በስራቸው ከነበሩት 6000 ተዋጊ ሰራዊት ውስጥ ከኤርትራ፣ ከትግሬ፣ ከርቀት የአማራ አካባቢዎች የመጡ እንደነበሩበት ጠቅሷል። ይህ የአርበኞች ታሪክ ከብዙ በጥቂቱ ነው። እንደሚታወቀው የኢትዮጵያ አርበኞች ውለታ በቅጡ እንዳልተዘከረ ግልጽ ነው። የ5 ዓመቱ የወረራ ዘመን በኢትዮጵያ ላይ ያስከተላቸው የፖለቲካ የኢኮኖሚና ማህበራዊ ተጽዕኖዎች በሚገባ እንዳልተዳሰሰ እሙን ነው። የኢትዮጵያ አርበኞች የተጋድሎ ሚና የታሪክ ትምህርት ስርዓት ትምህርት አንዱ ክፍል እንዲሆን በማድረግ አርበኞችን የሚዘክር ብሔራዊ ቤተ መጻሕፍት በማቋቋም የአርበኞችን ማህበርን ከፖለቲካ ፍላጎት በጸዳ መልኩ በማጠናከር ተግባራትን በሀገር አቀፍ ደረጃ በማከናወን ተተኪ ትውልድ መፍጠር አስፈላጊ ነው። ሀገር ተረካቢ ትውልድ ለማፍራት ኃላፊነት የሚሰማው መንግስት ሊኖር ይገባል። የኢትዮጵያ አርበኞች ውለታ በተገቢ ሁኔታ ሊታወስም የሆነ ተተኪ ትውልድ ማፍራት የሚቻልበት መንገድ መፍጠር ግድ ነው። ክብር ለአንዲቱ ሀገራቸው ኢትዮጵያ ለተዋደቁ አርበኞች። የዛሬው ዘገባዬ ይህንን ይመስላል። አመሰግናለሁ። በያላችሁበት ሁላችሁንም መልካሙን የሚግጠምላችሁ እላለሁኝ። ቻናሌን ሰብስክራይብ በማድረግ አበረታቱኝ።